ሲጠበቅ የነበረው ለቅሶ ተጀምሯል። ይሄ ከላይ በምስሉ ላይ የምትመለከቱት እንግዲህ የአይጦቹ መንደር ቴልአቪቭ ነው። እንደምትመለከቱት ህዝቡ ደግሞ ከጧት ጀምሮ ከመሬት ስር ወደ ተዘጋጀላቸው መጠለያ ውስጥ እንደተቀመጡ ነው እየተነገረ የሚገኘው። ከዚህ በፊት ያሳለፉትን ስቃይ አሁንም ማሳለፍ አንችልም አንፈልግም በሚል ጭንቀት ውስጥ እንዳሉ እየተነገረ ይገኛል። እንግዲህ በርካታ ህንፃዎች ከላይ በምስሉ ላይ እንደምትመለከቱት ዛሬ ጥቃት ተሰንዝሮባቸዋል። ቪዲዮ ግን ከዛ ማውጣት አልተቻለም። ምክንያቱም መሪዎቻቸው ምንም አይነት ቪዲዮ እንዳታወጡ፣ ፖስት እንዳታረጉ ወይም ደግሞ ማህበራዊ ሚዲያ ላይ እንዳትለቁ ብለው ባስጠነቀቋቸው መሰረት ምንም አይነት ቪዲዮ እየለቀቁ አይደለም። በተቃራኒ ደግሞ እነ ኳታር ምላሽ እንሰጣለን እያሉ ይገኛሉ። ግዛታችን ተጥሷል፣ እናም ለቴሄራን ምላሽ እንሰጣለን እያሉ ይገኛሉ። ከዚህ በፊትም እንደዛ ብለው ምንም ማድረግ አልቻሉም ነበረ። አሁን እስኪ የሚፈጠረውን አብረን እንመለከታለን። አዲስ መረጃ ካገኘው አጋራችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ጦርነቱ በነገራችን ላይ እንደቀጠለ ነው። ኢራን በጣም ጀግና የምትደነቅ አገር ነች። እንግዲህ አሜሪካንን አውሮፓ ቀርቶ እንግዲህ እስያን የገጠመች ሀገር ኢራን በጣም የምትደነቅ ጀግና ሀገር ነች፣ ብቻዋን ሆና ማለት ነው። አሰላሙ አለይኩም ወራህመቱላህ። ውድ አንዋር ቤተሰቦች እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እንዴት ነው የመዳምዬ ኩሽና? እንዴት ነው ሳህኖቹ? እንዴት ናቸው ድካሞቹ? ወገባችሁ? ሁሉ ነገር ሰላም ነው? ከኛ ጋር አልሐምዱሊላህ ሰላም ነን። አገር ሰላም ነው፣ ሁሉ ሰላም ነው፣ እኛ አለን ማለት ነው። ዓለማችንን ሰላም ያደርግልን ያ ረብል ዓለሚን። ይሄ የሁላችንም ዱዓና ምኞት መሆን አለበት። ያለ ሰላም ምንም ነገር፣ ሰላም ማለት ትልቅ ነገር ነው። ሀቂቃ ከሰው ልጅ ከምግብ ቀጥሎ ሰላም ነው። በነገራችን ላይ ምግብ እንኳን መብላት የሚቻለው ሰላም ሲኖር ነው። ሰላም ከሌለ ምግብ አብስሎ መብላት እንኳን አይቻልም። እና ሰላም ማለት እስትንፋስ ማለት እንደሆነ እውነታ ነው ማለት ነው። ውድ ቤተሰብ በዚህ አጋጣሚ አንድ እውነታ ልጋብዛችሁና ግጥሙ ደስ ስለሚል ስለዋጥኩት እናንተም እንድትጡት ትፈልጋለሁ። አዲስ ቪዲዮ እስከሆነ ድረስ እስኪ ወደ ግጥሙ ግን ላይክ ሰብስክራይብ እንዳይረሳ ውዶቼ። በዚህ አጋጣሚ አንድ ያው ረመዳን እየደረሰ ረመዳን ሊያልቅ ነው። አኺር ረመዳን ነው፣ ዘካተል ፍጥር ባለፈው ቪዲዮ ሰርቼ ነበርና ያንን ወንድማችንን ብንረዳው ቤተሰብ ማለት እፈልጋለሁ። ኮሜንት ላይ አስቀምጬ ነበር አካውንቱንም እና እንረዳው ዘካተል ፍጥሩንም። ብዙ ኸይር ፈላጊ እህቶች አላችሁ። በዚህ አጋጣሚ ይህን ወንድማችንን ቪዲዮን ያላያችሁ ሰዎች እዩት። አይን የለውም ማየት አይችልም። ያኔ ብርሃኑን ያጣነውና ብዙ ችግር ያለበት ነው። 3 ልጆች አሉት፣ ሚስት አለው። ወላሂ በጣም ከባድ ነው። አንዳንዴ የሆነን ችግር ለመረዳት እንግዲህ 5-10 ብንል እሱን መርዳት እንችላለን ማለት ትፈልጋለሁ። እስኪ ወደዚህ ግጥም እንሄድ። ስለተመቸኝ ከልባችሁ ስሙት። አይኑ ተመልክቶ ልቦና ያልቃኘ የያዘውን ትቶ ሌላ ያልተመኘ ዓለማዊ ወረት ያረገጠው ደጅን አለ እንዴ ከሰው ልጅ ያልካደው ወዳጅ። ዋው ውድ ፍቅረኛውን እንዲያ እንዳፈቀረ የለም አለ እንዴ አንዲት ወስኖ ዘላለም ያልኖረ ማነች ወይስ ማናት የሚሰራ በቃሉ የሚገኝ ካስቀመጡት ስፍራ ከሴቱም ከወንዱም ያልተለዋወጠ አለ እንዴ ከሰው ልጅ ወዳጅ ያለወጠ። እውነት ነው። ተው ልቤ ማን አለ ከመከራ ትሸነፍ አለ። ሴቶቹም ካዳናችሁ ወንዶቹም ካዳን። ሰው ብለህ አትኑር፣ ራስህን አትጣል፣ ከኖርክለት ሁሉ ያተረፍከው የታ። ወላሂ በጣም ነው በቃ አትሁን ወገኛ። ሰው አትበል። ምን አለ የለም የቀድሞ ቁስልህ ጥቂት ሳይረሳ ስለ ሰው ማሰቡን ጨርሰው እርሳ። ልቤ እርሳ። ምን አይነት ፍቅር ነው? ምን አይነት ፍቅር! ምን አይነት ግጥም! ከራስ በላይ ነፋስ የሚለው ግጥምሽ ይሄን ይመጥናል። ከዚህ በላይ ምን አለ? ከራስ በላይ ሰው ማመን ከንቱ ነው። አንዳንዴ እኔ በጣም አምነው ነበረ፣ በጣም እንደዚህ ነበር ፍቅር። አንዳንዴ ፍቅርና ግጥም ሲጣጣሙ ባንዲ እኔ ምን ልበላችሁ ቤተሰብ፣ እናንተ ፍረዱ ብቻ። አለ እውነታውን የግጥሙን ኮሜንት አስቀምጡ። እስኪ እቺን ደግሞ ስሙልን። ይሄ ለእንደኛ አይነቱ ወንዶች የሚወክል ግጥም ነው።
እንትን ነው ቃላት ነው። ፍትህ ለእንደኛ ያሉ ወንዶች። ያው እንግዲህ ኢትዮጵያ ገብቻለሁ እኔም እና ስሙት። ፍትህ ሚስቶቻቸውን ሀረብ ሀገር ለላኩ ወንዶች። እኔ እንኳን ልኬ አይደለም ያው መጥቼ ነው መዝናናት አልቻሉ። ጥያት መጥቼ ነው ተሳቀሩ የሚኖሩት አንገቴ እንደፍቼ የሆነ ቦታ ገብቶ ከበላን በሷ ገንዘብ ነው ተዝናናህ ያሉኝ ይሆን ይሳቀቃል። የሆነ ደግሞ ሴቶች ሰብሰብ ያሉ ቦታ ከተቀመጠ እንደሞችን ጠበስኪ ይሉኝ ይሆን ብሎ ይሳቀቃል። እሱ እኮ ከፈለገ እኮ ተደብቆ ማድረግ ይችላል። ግን በቃ ሀበሻ ያሳቅቀዋል፣ ህዝቡ ያሳቅቀዋል፣ ያለበት ማህበረሰብ ያሳቅቀዋል። እና ወንድሞቻችን ሚስቶቻቸውን ሀረብ ሀገር የላኩ ወንድሞቻችን በጣም እየተጎዱ ነው ያሉት። እና ፍትህ ጠያቂ ነኝ ለነሱ፣ ለነሱ ፍትህ ጠያቂ ነኝ። እኔ በነገራችን ላይ ምን እንዳጋጠመኝ ታውቃላችሁ? እኔ ሳውዲ አረቢያ እንግዲህ ኑሬያለሁ ከ10 ምናምን ዓመት በላይ ኑሬያለሁ። አልሐምዱሊላህ የሴት ብርም በልቼ አላውቅም የሚል ካለ ኮሜንት ላይ መጻፍ ይችላል። መሰለን አለ አይደለ አንዱ አንተ እንደዚህ እየተላከልህ አይደል እንዴ? በጣም የሚያሳፍር በጣም ነው ወላሂ ማለት ነው። አንዳንዴ በቃ እዚህ ያሉ ወንዶች በጣም ተሰቃይተዋል። በጣም እንደው ባይበላ ቢቀር ያ ረበል ዓለሚን እባክህ ወላሂ ባይበላ ቢቀር ወንዱ የዚህ መሰለን እዚህ አሁን ኢትዮጵያ ያለው ወንድ ሚስቱን አረብ ሀገር ልኮ በጣም ነው የሚሰቃየው። ብዙ ወንዶችን እያየሁ ላጤ ሆነው በቃ ውሃ የሚቀዱት እነሱ ናቸው፣ ወጥ የሚሰሩት እነሱ ናቸው፣ ላጤነት ልጆች የሚያሳድጉት እነሱ ናቸው። ያ ረብ አላህ ሞልቶሃል እኮ ወላሂ ምን ሐይሱ ላ ያህተሲብ የሆነች ጣንዳው እና ሊላሂ ወኢና ኢለይሂ ራጂዑን። ሴቶች ወንዶችን አታሰቃዩ። በነገራችን ላይ እንደዚህ አየው እንደዚህ ነው ብዙ የምንሰማው ወሬ አለ በነገራችን ላይ እና ባካችሁ ዘመዶቻችሁ የሚሏችሁን እየሰማችሁ አንዳንዴ በሰው ወሬ ትዳራችሁን የምታፈርሱ ሰዎች አላችሁ። አገባሽ ያለው ያለ አገባሽ ተባልሽ አትባባሽ እዛ በስልክ አንዱ እያጦዛችሁ እየጀነጀናችሁ ህይወታችሁን እንዳታበላሹ ማለት ፈልጋለሁ። ይሄን እንድታቁ። እስኪ ይሄን ቪዲዮ ደግሞ ይዩት እስኪ። በነገራችን ላይ እንደዚህ አይነት ቪዲዮ የምትሰሩ እህቶቻችን እባካችሁ ራሳችሁን ጠብቁ ማለት እፈልጋለሁ። ምክንያቱም ጥሩ ስላልሆነ ብልአፊያ ግን መነመዳም ያሉ እንደዚህ አይነት ነገር በገዛ እጃችሁ በቅሎ ማስራም በጥሰች አሉ ይባላል። ታዲያ ብትበጥስ አሳጠረች እንጂ ምን ተጠቀመች አለ ይባላል። እንደዚህ የመዳም ቤት እየገለበጣችሁ እየበላችሁ ቪዲዮ እየሰራችሁ ተው እባካችሁ ተው። በቤታችሁ እንኳን ሆናችሁ እኮ እንደዚህ አይነት ነገር በልታችሁ ግልብጥብጥ አድርጋችሁ አበሉ። አንዳንዴ ተው እባካችሁ። ሀቂቃ የምትጠሉበትን ክብራችሁን የምታጡበትን ነገር አታድርጉ። የመዳምዬ ቅመሞች እባካችሁ ተው። አንዳንዴ እባካችሁ ኧረ ተው። ሀገራችንን አንርሳ እና በገዛ እጃችሁ ክብራችሁን እየጣላችሁ ቪዲዮውን ያዩታል። በነገራችን ላይ አንቺም ብትሰሪውም ምንም ብትይውም ለአንቺ ምናልባሽ ለፍምስና ይሆናል ግን እባካችሁ ለአንዳንድ ሰዎች ደግሞ እንግዲህ ተላጃችሁን ታውቃላችሁ። አረቦች እንዴት እያደረጉ እንደሆነ አሁን ሰዓት አይደል እንዴ? ምግብ እንዴት ነው እንደ ድሮ ነው? ሳውዲ ቤትም ቦታ ላይ ተላጃ እየቆለፉ ለብቻ እያደረጉ የተለያየ ነገር እየተቆጣጠሩ በላሽ አልበላሽ ጉዳይ አይደለም እያሉ ነው አይደለም? ስለዚህ እባካችሁ ብልጥ ሁኑ። ሁሉ ነገር ደበቅበቅ አድርጉ። በቃ ለህዝብ ይፋ እያደረጋችሁ እንደ በቅሎ እንዳትሆኑ ማለት ትፈልጋለሁ። ይሄ ወንድማዊ ምክሬ ነው በነገራችን ላይ ብዙ ነገር እያየው ስለሆነ። አንድ ደግሞ እኔን ያጋጠመኝ ቪዲዮ ልጋብዛችሁ። የሄድኩ ዓመት ነው ያስታወሰኝ ይሄ ቪዲዮ። ያው ሽንት ቤት ነው ወደ ሽንት ቤት ሆና ፍራሿን አንጥፋ ነው የተኛችው። በነገራችን ላይ ይሄ ቪዲዮ እኔንም አጋጥሞኛል። እንደዚህ አይነት ቪዲዮ ገና ሳውዲ ሄድኩ ዓመት ይሁን መለስ በ2000 ነው 2004 እነዛ አካባቢ መሰለኝ 2005 ይሁን እንደዛ ነውና ገና እንደሄድኩኝ የሆነ ስራ ገባሁ ከተማ እና
እኔ የምተኛው እዚህ ጋር ነው፣ ሽንት ቤት እዚህ ጋር ነበረ። ልክ እንደዚህ ኩርሲው መቀመጫው ማለት ነው። ምንም ማድረግ አይቻልም። ይሄ እውነታ ነው። አንዳንድ የአረብ ሀገር እንግዲህ በድላችሁ ዘኑ ብዙ ሰዎች እንግዲህ ምኞታችን እሽከርና ነው። እኛ ብቻ ሳይሆን ልጆቻችን ምኞታቸው እሽከርና ነው። አረብ ሀገር ምን ይገኛል? ግርድና እንጂ ያ ረበል ዓለሚን ሰበን ሰባ የሆነ ርዝቅ ሀገራችን ላይ መስራት ብንችል ብዙ ሰዎች ሀገራችን ሳይሄዱ ሀብታም የሆኑ ሰዎች አሉ እኮ ወላሂ አሉ። ግን እኛ ምንድነው በቃ ፕላን የለንም ሰርቶ የመለወጥ ሀገራችን ላይ የመጣር በሀገር ላይ በእንትን ላይ ሰርቶ መብላት እንዴት ነው የማይቻለው? ይቻላል። ሞራናችን እየገደን ሁሉም ስደት እስከ መቼ የሚለው ነገር ያሳስበን ይገባል ማለት ነው። አያሳስብም? እንግዲህ እንደዚህ አይነትም የአረቡ ዓለም አባዜ ኢትዮጵያም ገብቷል። ስሙ። ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ ነጃት አብዱል ከሪም፣ እድሜ 28፣ የምኖረው ካናዳ በስደት ሃይማኖቴ ሙስሊም፣ ፍቅር ሰጥቶ ፍቅር መቀበል የሚችል ከዘረኝነት ነፃ አላህን የሚፈራ ቤተሰቦችን አክባሪ ካለ ሁሉንም ፕሮሰስ ጨርሼ ወደዚህ መውሰድ ይፈልጋለሁ። ማሻአላህ ተባረከ ረህማን። አሁን ሰዓት እንደዚህ አይነት እንትን መጥቷል በሶሻል ሚዲያ ባል ምናምን። በነገራችን ላይ እውነት አይመስለኝም። አንዳንድ ኤጀንሲዎችም ያው እንግዲህ ብዙ ያከራከረ ነበረ። ግን እንግዲህ አላህ ያረብ ክብሩን ከሚያሳጣ ነገር ላይ ራስን ከሚያነክስ ነገር ላይ እናንተንም እኛንም አላህ ይጠብቀን ማለት ፈልጋለሁ። ግን ላይክ ሰብስክራይብ እንዳይረሳ፣ አበረታቱኝ ውድ የአገሬ ልጆች። እስካሁን የምታበረታቱኝ ወላሂ ቃላት የለኝም። ወደፊትም ክበሩልኝ፣ ሼር ላይክ በማድረግ አበረታቱኝ ማለት ነው። አይከፈልበትም። እወዳችኋለሁ። ሰላም አለይኩም ወራህመቱላህ። እስልምና ሃይማኖት አይደለም። እስልምና የህይወት መንገድ ነው። የቀን ተቀን ስትወጣ ስትገባ ስተኛ ስተነፍስ ስታገባ አይደል ስትሞት መንገድህ በሙሉ ነው እንጂ ሃይማኖት ካረከውማ የሆነ ትሰግዳለህ፣ ጾማለህ፣